ሰላም ጤና ይስጥልን አድማጭ ተመልካቾቻችን የሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው አድማጭ ተመልካቾቻችን የኢትዮጵያ ሴቶች ብሔራዊ ቡድን ወሳኝ የሴቶች የአፍሪካ ዋንጫ የማጣሪያ ጨዋታ የሆነው እንግዲህ እንደ አውሮፓውያን አቆጣጠር በ2026 በሞሮኮ አስተናጋጅነት ለሚካሄደው 16ኛው የሴቶች የአፍሪካ ዋንጫ ላይ ለመሳተፍ የኢትዮጵያ ሴቶች ብሔራዊ ቡድን የመጨረሻ ዙር ወሳኝ የማጣሪያ ጨዋታውን ከታንዛኒያ ብሔራዊ ቡድን ጋር ያደረገ ይገኛል። የመጀመሪያ ጨዋታውን ባሳለፍነው ሳምንት ጥቅምት 12 አድርጎ ታንዛኒያ ላይ ባደረገው ጨዋታ 2-0 መሸነፉ የሚታወስ ነው። ይሄ ጥቅምት 12 በአዛም ኮምፕሌክስ በተደረገው ጨዋታ አይሻ ጁማና ጃሚላ ራጃብ ለታንዛኒያ ግቦቹን ማስቆጠራቸው የሚታወስ ነው ማለት ነው። ሴቶቹ ከመጀመሪያ ጨዋታ በኋላ ወደ ድሬዳዋ በማቅናት ልምምዳቸውን ያደረጉ ይገኛሉ ማለት ነው። ትናንትናው የሁለተኛ ቀን ልምምዳቸውን አድርጓል። ዛሬም የመጨረሻ ልምምዳቸውን እንደሚያደርጉ ይጠበቃል። በዛሬው ነገ በሚደረገው ጨዋታ ላይ ቡድኑ በመጀመሪያው ጨዋታ ላይ የታየበትን የማጥቃት እና ፍሰት ያለው ጨዋታ የማድረግ ድክመት ማረም ይኖርበታል። በተከላካይ ክፍል መስመሩም እንደዚሁ የነበሩ ክፍተቶች፣ ተጋላጭነቶች እንደዚሁ መታረም ይኖርባቸዋል ማለት ነው። በተለይም ከማጥቃቱ ጋር በተያያዘ የሎዛ አበራ ከአሜሪካ መጥቶ ቡድኑን መቀላቀል ለመልሱ ጨዋታ ትልቅ አቅም የሚሆነው። ሎዛ አበራ እንግዲህ በአሜሪካ ዲሲ ዩናይትድ እየተጫወተች ትገኛለች። ጥሩ እንቅስቃሴ እያደረገች የሚገኛል። በቅርብ ባሉ ጨዋታዎች ላይም ግቦችን እያስቆጠረች ትገኛለች። እሱ ወደ ቡድኑ መቀላቀሏ ለብሔራዊ ቡድኑ ትልቅ አቅም ነው የሚሆነው ተብሎ ነው የሚጠበቀው። ብቻዋን በአጥቂ መስመር ላይ በመጀመሪያው ጨዋታ ተሰልፋ የነበረችው ሴናፋ ቆማ እንግዲህ ትልቅ አጋዥ አግኝታለች። ሁለቱ ተጫዋቾች እንግዲህ ኢትዮጵያ ንግድ ባንክ አንድ ላይ ሲጫወቱ እናስታውሳለን። በኢትዮጵያ ብሔራዊ ቡድንም በተመሳሳይ እንደዚሁ በአጥቂ መስመር ሲጫወቱ እናስታውሳለን። ኢትዮጵያ ንግድ ባንክ ስትጫወት የነበረችው ሴናፋ ቆማ በክረምቱ የተጫዋቾች የዙር መስኮት ወደ መቻል ማምራቷ ይታወሳል። ወደ አሜሪካም የሙከራ እድል አግኝታ ነበር። እሱም ሳይሳካ በመቅረቱ ምክንያት እንግዲህ ድጋሚ ወደ መቻል ተመልሳለች ማለት ነው። እነዚህ ሁለቱ አጥቂዎች እንግዲህ በኢትዮጵያ ሴቶች እግር ኳስ ውስጥ በዋናነት የሚጠቀሱ ተጫዋቾች ናቸው። እነሱ ፊት መስመር ላይ ነገ በቋሚነት ይሰለፋሉ ተብሎ ይጠበቃል። እሱ የማጥቃት አቅም ይሆናል ተብሎ ነው የሚጠበቀው። በተለይ የአጥቂ መስመሩ ብቻ ሳይሆን አማካይ መስመሩ ላይ እንግዲህ ለአጥቂዎች የሚመግብ አጫወት ስልት መከተል ያስፈልጋል። በቂ ሰርቪስ በመጀመሪያው ጨዋታ አላገኙም የኢትዮጵያ ሴቶች ብሔራዊ ቡድን አጥቂ መስመር ተሰላፊዎች። ያንን አርሞ ወደ ሜዳ መግባት ይገባል። ተከላካይ ክፍሉም እንደዚሁ ቅርጹን ጠብቆ በጠንካራ ደረጃጀት መጫወት ይኖርበታል። በተለይም በመጀመሪያው ጨዋታ ላይ የታዩ ክፍተቶች እነዚህን ማረም ይገባል ማለት ነው። እንግዲህ የታንዛኒያ ሴቶች ብሔራዊ ቡድን እንግዲህ እናሸንፋለን የሚል አስተያየት እንግዲህ የቡድኑ አሰልጣኝ ባካሪ ሺሜ ሰጥተዋል። በምስራቅ አፍሪካ በአጠቃላይ በአፍሪካ እግር ኳስ ውስጥ ታንዛኒያ ያላትን የቀድሞ ስፍራ እንድትይዝ እናደርጋለን፣ ይህ እንደ አንድ መነሻ እንጠቀምበታለን ሲሉ ከጨዋታው በፊት በሰጡት አስተያየት ገልጸዋል ማለት ነው። እንግዲህ በጣም ተጠባቂ ጨዋታ ነው። የኢትዮጵያ ሴቶች ብሔራዊ ቡድን ዋና አሰልጣኝ ዮሴፍ ገብረወልድም ዛሬ ከሰዓት ከቀኑ 7:30 ላይ በድሬዳዋ ኢንተርናሽናል ስቴዲየም አጠቃላይ የጨዋታውን ዝግጅት በተመለከተ መግለጫ እንደሚሰጥ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የተመለከቱ መረጃዎችንም በቀጣይ ፕሮግራሞቻችን ላይ ይዘን እንቀርባለን ማለት ነው። ኢትዮጵያና ታንዛኒያ እስካሁን በውድድርና በወዳጅነት ጨዋታዎች ላይ ሲገናኙ የሆኑ ለሰባተኛ ጊዜ ነው። ከዚህ ቀደም ባደረጓቸው 6 የእርስ በርስ ጨዋታዎች ኢትዮጵያና ታንዛኒያ በተመሳሳይ 2 ጊዜ ሲያሸንፉ 2 ጊዜ አቻ ተለያይተዋል። ኢትዮጵያ በጨዋታዎቹ 6 ግቦችን ስታስቆጠር ታንዛኒያ 9 ግቦችን አስቆጥራለች ማለት ነው። ኢትዮጵያ እንግዲህ ነገ ታንዛኒያን አሸንፋ ለፍጻሜው ለማለፍ ከ3 እና ከዚያ በላይ የግብ ልዩነት ተጋጣሚውን ማሸነፍ ይኖርባታል። በተለይም አጥቂ መስመር ላይ ያለው ነገር የበልጥ ተስፋ የሚሰጥ ነው። የታንዛኒያ ብሔራዊ ቡድን በዚህ ጨዋታ ላይ ከሜዳ ውጭ ከመጫወቱ አንጻር እየመራ ከመሆኑ አንጻር የኢትዮጵያ ብሔራዊ ቡድን ነው እንግዲህ የማጥቃት እንቅስቃሴውን ኢኒሼቲቭን ወስዶ የሚጫወተው። በዛ መሀል የመልሶ ማጥቃት ስትራቴጂ ሊከተሉ ይችላሉ። ያ ደግሞ
የኢትዮጵያን የተከላካይ ክፍል መስመር የበለጠ ተጋላጭ ሊያደርገው የሚችልበት አጋጣሚዎች ይኖራሉ። እሱም ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ የኢትዮጵያ ሴቶች ብሔራዊ ቡድን መልካም እድል እንዲገጥሙ እንመኛለን። ኢትዮጵያ ሴቶች ብሔራዊ ቡድን ይህን ጨዋታ በደርሶ መልስ ውጤት ካሸነፈ በአፍሪካ ዋንጫ ታሪክ ለአራተኛ ጊዜ መሳተፉን ያረጋግጣል። እንደ አውሮፓውያን አቆጣጠር በ2004 በነበረ በ2012ም እንደዚሁ ተሳትፎ አድርጎ ነበረ። ሚሊኒየሙ በፈረንጆች ሚሊኒየሙ ከገባ 3 ጊዜ ተሳትፎ አድርጓል። አሁንም አራተኛ ተሳትፎን ለማድረግ ወሳኝ ጨዋታውን ነገ በድሬዳዋ ኢንተርናሽናል ስቴዲየም የሚያከናውን ይሆናል ማለት ነው። ለኢትዮጵያ ብሔራዊ ቡድን እንግዲህ መልካም እድል እንመኛለን ማለት ነው። ሌላኛው የምንመለከተው የኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት ጨዋታዎች ከነገ ጀምሮ በአዲስ አበባ ስቴዲየምና በሐዋሳ ዩኒቨርሲቲ ስቴዲየም የሚከናወኑ ይሆናል ማለት ነው። በአዲስ አበባ ስቴዲየም የሚደረጉ ጨዋታዎችን ስንመለከት ማክሰኞ ከቀኑ 7 ሰዓት ኢትዮ ኤሌክትሪክ ከአርባ ምንጭ ከተማ፣ ባህር ዳር ከተማ ከኢትዮጵያ ቡና ከቀኑ 10 ሰዓት ጨዋታቸውን ያደርጋሉ። የኢትዮጵያ ቡናና የባህር ዳር ከተማ ጨዋታ በሳምንቱ ከሚጠበቁ ጨዋታዎች መካከል የሚጠቀስ ነው ማለት ነው። ሐዋሳ ዩኒቨርሲቲ ላይ በዚህ ዕለት ሱር ሽሬ ከወልዋሎ ዓዲግራት ዩኒቨርሲቲ ከቀኑ 9 ሰዓት፣ መቻል ከኢትዮጵያ ንግድ ባንክ ከምሽቱ 12 ሰዓት ላይ ጨዋታቸውን የሚያደርግ ይሆናል። እንግዲህ ኢትዮጵያ ንግድ ባንክና መቻል ካቻምና 2016 ላይ የዋንጫ ተፎካካሪ ነበሩ። ሁለት ቡድኖች ናቸው። እንግዲህ ዘንድሮም ጥሩ እንቅስቃሴ እያደረጉ ይገኛሉ። የዚህ ጨዋታም እንግዲህ እንደሚጠበቅ ይሆናል ማለት ነው። ሮብለት ያሉ መርሃ ግብሮችንም እንደዚሁ ስንመለከት በአዲስ አበባ ስቴዲየም ኢትዮጵያ መድን ከሸገር ከተማ ከቀኑ 7 ሰዓት ላይ ጨዋታቸውን ያደርጋሉ። አዲስ አዳጊው ነገር ሊያሲ ከቅዱስ ጊዮርጊስ እንዲሁ ጨዋታውን የሚያደርግ ይሆናል ማለት ነው። ቅዱስ ጊዮርጊስ በሁለተኛ ሳምንት ከኢትዮጵያ መድን ጋር ማድረግ የነበረበትን ጨዋታ ኢትዮጵያ መድን በካፍ ሻምፒዮንስ ሊግ የመጀመሪያ ማጣሪያ ጨዋታውን ግብጽ ላይ ለማድረግ ወደ ግብጽ ማቅናቱን ተከትሎ መራዘሙ የሚታወስ ነው። እንግዲህ ሁለተኛ ጨዋታውን በሊጉ ረቡዕ ዕለት የሚያከናውን ይሆናል። ረቡዕ በሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎችን ስንመለከት ሐዋሳ ከተማ ከወላይታ ድቻ ከቀኑ 9 ሰዓት፣ ፋሲል ከነማ ከሲዳማ ቡና ከምሽቱ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ሐሙስ የኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት የመጨረሻ ጨዋታዎች የሚከናወኑ ይሆናል ማለት ነው። አዳማ ከተማ ከሀዲያ ሆሳዕና ሐሙስ ከቀኑ 9 ሰዓት ላይ በአዲስ አበባ ስቴዲየም የሚደረግ ጨዋታ ነው። በዚህ ዕለት በአዲስ አበባ ስቴዲየም የሚደረገው ብቸኛ ጨዋታ ነው ማለት ነው። በሐዋሳ ዩኒቨርሲቲ ስቴዲየም ያሉ ጨዋታዎችን በዛው ዕለት ስንመለከት ኢትዮጵያ ንግድ ባንክ ከፋሲል ድሬዳዋ ከመቀሌ ሰባ እንደርታ ከቀኑ 10 ሰዓት ላይ የሚያደርጉት ጨዋታ ነው። ብቸኛ የዚህ ሳምንት የሐሙስ የመጨረሻ ጨዋታ ማለት ነው። ሊጉን እንግዲህ ሲዳማ ቡና በ6 ነጥብ እየመራ ይገኛል ማለት ነው። ባሳለፍነው ሳምንት ሐዋሳ ከተማን 1-0 ማሸነፉን ተከትሎ የሊጉ መሪ ነበር። ግጥምጥሞሹን ሲዳማ ቡና ባሳለፍነው የውድድር ዓመት 2017 የመጀመሪያ ሳምንታት ላይ እንደዚሁ በጥሩ አቋም ጀምሮ የሊጉ መሪ መሆን ችሎ ነበር። ያንን ማስቀጠል አልቻለም። ዘንድሮስ በጥሩ አጀማመሩ ይቀጥሉ እንግዲህ የሊጉ ላይ የዋንጫ ተፎካካሪ ይሆናል አይሆንም የሚለውን ነገር በቀጣይ የምንመለከት ይሆናል ማለት ነው። ሌላኛው ከእግር ኳስ መረጃ ሳንወጣ የምንመለከተው የኢትዮጵያ እግር ኳስ ፌዴሬሽን የሚያደርገውን ጠቅላላ ጉባኤ ሆነ። የኢትዮጵያ እግር ኳስ ፌዴሬሽን የፊታችን ሐሙስ ጥቅምት 21 ቀን በአፍሪካ ኢኮኖሚ አዳራሽ ኢሴ ጠቅላላ ጉባኤውን ያደርጋል። እንግዲህ በተለያዩ እግር ኳስ አጀንዳዎች ላይ ስብሰባውን ያደርጋል ተብሎ እንደሚጠበቅ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። እሱን የተመለከቱ መረጃዎችንም በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል ማለት ነው። ሌላኛው የምንመለከተው የኢትዮጵያ መድን ቅድም እያነሳን ነበር። የኢትዮጵያ መድን በካፍ ሻምፒዮንስ ሊግ ውድድር ላይ የሁለተኛ ዙር የመጨረሻ ማጣሪያ ጨዋታዎችን ያደረገ ይገኛል። ትላንትና ግብጽ ላይ ባደረገው የመጀመሪያ ጨዋታ ከወቅቱ የካፍ ሻምፒዮንስ ሊግ አሸናፊ ፕራሚስ ጋር ተጫውቶ አንዳቻ ተለያይቷል። ፊስተም ማዩሌ በ12ኛው ደቂቃ ባስቆጠራት ግብ ኤፍሲ ፒራሚድ መሪ መሆን ችሎ ነበረ። ከረፍት መልስ 83ኛው ደቂቃ ላይ ብሩክ ሙሉጌታ ያስቆጠረው ግን ኢትዮጵያ መድን ናቸው አድርጓል። ይህ ለኢትዮጵያ መድን ወሳኝ የሚባል ውጤት ነው ማለት ነው። የሁለቱ ቡድኖች የመልስ ጨዋታ የፊታችን ሐሙስ ጥቅምት 21 የሚደረግ ይሆናል። ኢትዮጵያ መድን በደርሶ መልስ ውጤት ካሸነፈ እንግዲህ ለመጀመሪያ ጊዜ በመጀመሪያ ተሳትፎ የካፍ ሻምፒዮንስ ሊግ የምድብ ድልድልን እንደሚቀላቀል እንግዲህ ይጠበቃል ማለት ነው። መልካም እድል እንዲገጥመው
እንመኛለን ማለት ነው። ይህንን ተከትሎ ኢትዮጵያ መድን የሚያደርጋቸው የሁለተኛው የሶስተኛ ሳምንት ጨዋታዎች መራዘማቸው የሚታወስ ነው ማለት ነው። ሌላ የምንመለከተው መረጃ ከሀገር ውስጥ የሁለተኛው የወጣቶች የኦሎምፒክ ጨዋታዎች ነው። የውድድር እንግዲህ ቅዳሜ እንደሚጀመር አርብ ዕለት በነበረን የዚያ ስፖርት ፕሮግራም ገልጸላችሁ ነበር። ቅዳሜ ዕለት በአዲስ አበባ ስቴዲየም በደማቅ ሁኔታ ተጀምሯል ማለት ነው። ይሄ ውድድር እንግዲህ የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ውድድር ለሀገር ማንሰራራት በሚል መሪ ሀሳብ የሚከናወን ውድድር ነው ማለት ነው። ቅዳሜ ዕለት ተጀምሯል። የውድድር በኢትዮጵያ ኦሎምፒክ ኮሚቴ አስተባባሪነትና በአዲስ አበባ ከተማ አስተዳደር አዘጋጅነት ቅዳሜ ዕለት ተጀምሯል ማለት ነው። ለተከታታይ 8 ቀናት የሚከናወን ይሆናል። በቅዳሜ ዕለት በነበረው መክፈቻ ስነ ስርዓት ላይ ንግግር ያደረጉት የባህልና ስፖርት ሚኒስትር ሸዊት ሻንካ እንደገለጹት የዜጎችን አእምሮና አካላዊ ጤንነት እንዲዳብር ከማድረግ አልፎ ማህበራዊ ተሳትፎን በማጎልበት የሀገራችን ብሔራዊ ኩራት ምንጭ እንዲሆን የሚያደርግ በመሆኑ መንግስት ለስፖርት ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ገልጿል። የስፖርት ልማትን በጥራትና በብዛት ለማሳደግ በጠቅላይ ሚኒስትሩ አመራር ሰጭነት ባለፉት ጥቂት ዓመታት ከመካከለኛ እስከ ዓለም አቀፍ ደረጃ ያሟሉ በርካታ የስፖርት ማዘውተሪያዎችና ፋሲሊቲዎች በመገንባት አገልግሎት እንዲሰጡ መደረጉን አውስተዋል። በግንባታ ሂደት ላይ የሚገኙትንም መሰረተ ልማቶች ለማጠናቀቅ ሚኒስቴር መስሪያ ቤቱ ልዩ ክትትልና ድጋፍ እያደረገ እንደሚገኝ ተናግሯል። በተጨማሪም በመላ ሀገሪቱ እየተሰራ የሚገኘው ኮሪደር ልማት ፕሮጀክት ውስጥ የስፖርት ማዘውተሪያ ስፍራዎች እንዲካተቱ መደረጉ ዘርፈ ብዙ ጠቀሜታዎችን ማምጣቱን ገልጸው በዓለም አቀፍ ደረጃ ኢትዮጵያን የሚያስጠሩ በስፖርት አሸናፊ አገር መገንባት የሚያስችሉ ብቁ ተተኪና ታዳጊ አትሌቶችን ስፖርተኞችን ለማፍራት እንዲቻል ሁሉም ባለድርሻ አካላት መሳተፍ እንዳለባቸውና አስፈላጊውን ድጋፍ ማድረግ እንዳለባቸው ገልጸዋል ማለት ነው። እንግዲህ ይሄ ውድድር ተተኪ ስፖርተኞችን ለማፍራትና ኢትዮጵያ በኦሎምፒክ ስፖርቶች ላይ በተለያዩ ስፖርቶች በቂ ስፖርተኞችን እንድታገኝ የራሱ አስተዋጽኦ እንዳለው አንስተዋል ማለት ነው። ይህ ወጣቶች ኦሎምፒክ ውድድር በእያንዳንዱ ወጣት ውስጥ ያለውን የወጣትነት መንፈስ የሚያነሳሳ አንድነትን አቅምን የሚያጎለበት መሆኑን አንስቷል። ልዩ ልዩ የባህል ልውውጥ የሚደረግበት የልቀት የወዳጅነት የመከባበርና ሴቶች ከመቼውም ጊዜ በላይ ጎልተው የሚታይበት የውድድር መድረክ ነው ሲሉም ተናግረዋል። ሚኒስትሯ እንግዲህ በዚህ ውድድር ላይ ይህንን ውድድር ለማዘጋጀት አስተዋጽኦ ላደረጉ አካላት ምስጋናቸውን አቅርበዋል። በተለይም ለአዲስ አበባ ከተማ አስተዳደር ምስጋናቸውን አቅርበዋል። ውድድሩ ወጣቶቹ በስፖርታዊ ጨዋነት እንዲያከናውኑ ጥሪ አቅርበዋል ማለት ነው። ሌላው በዚህ ፕሮግራም ላይ የተገኙት አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ናቸው። በዚሁ ወቅት ባደረጉ ንግግር ስፖርት ትክክለኛው ክብርና ትኩረት አግኝቶ በከተማዋ በርካታ የስፖርት ልማት ዘርፎች በተከናወኑበትና አገር ብዙ የምትጓጓለትና የምትራበው ውጤት በሁሉም ዘርፍ ለማምጣት እንደ ከተማ በልዩ ትኩረት የተሰራ ባለበት ጊዜ ውድድር መደረጉ እንደ አዲስ አበባ ኩራትን የሚፈጠር ነው ሲሉ ተናግረዋል። ከንቲባ ከመላው ሀገሪቱ የመጡ ወጣት ተወዳዳሪ ስፖርተኞች በአዲስ አበባ ከተማ ቆይታቸው በየክፍለ ከተማው በለሙ የስፖርት መሰረተ ልማቶች አካላቸውን እንዲጋነቡ በመጋበዝ ስፖርተኞች ውድድሩን የወንድማማችነትና የትማማችነት እሴት እንዲመንጸባረቅ ማድረግ እንደሚገባቸው አንስተዋል ማለት ነው። በቀጣይም ደግሞ ለሀገራዊ ተልዕኮ የሚሆኑ ስፖርተኞች ለመፍራት ጠቀሜታ እንዳለው አንስተዋል ማለት ነው። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደጊዮርጊስም በዚህ ውድድር ላይ መክፈቻ ላይ ተገኝተው ነበረ። በዚህ ውድድር ላይ ከ12 ክልሎችና ከሁለት ከተማ አስተዳደሮች የተወጣጡ ስፖርተኞች የተሳተፉ ነው። በእድሜያቸው ተገቢነትም በጥሩ ሁኔታ መከናወኑን ገልጿል። ይሄ ደግሞ ተተኪ ስፖርተኞችን በጥሩ ሁኔታ ለማፍራት እንደሚያስችል አንስተዋል ማለት ነው። በተለይም ሀገርን የሚወክሉ ስፖርተኞች ለማፍራት በሚደረገው ጥረት በሁሉም ዘርፍ በትኩረት እንዲሰሩ ጥሪ አቅርበዋል ማለት ነው። በ20 ስፖርት አይነቶች የሚካሄደው ሁለተኛው ኦሎምፒክ ወጣቶች ጨዋታዎች ውድድር እንግዲህ ሁሉም ክልሎችና ከተማ አስተዳደሮች እየተሳተፉ ይገኛሉ ማለት ነው። በመክፈቻው እንግዲህ በወንዶች እግር ኳስ አስተናጋጁ አዲስ አበባ ከተማና ሶማሌ ክልል ተጫውተው አዲስ አበባ ከተማ ማሸነፉ ይታወሳል። በተለያዩ ስፖርቶች እነዚህ የኦሎምፒክ ወጣት ጨዋታዎች ውድድር የሚቀጥል ይሆናል በአዲስ አበባ ስቴዲየም በኢትዮጵያ ስፖርት አካዳሚ ማለት ነው። እነዚህን የተመለከቱ መረጃዎችን በስፋት እንመለስባቸው ይሆናል በቀጣይ ፕሮግራሞቻችን ላይ። አድማጭ ተመልካቾቻችን ከሀገር ውስጥ የመጨረሻ የምንመለከተው ስፖርት የአትሌቲክስ
ስፖርት ነው። በሳምንቱ መጨረሻ ቀናት በተለያዩ ዓለም አቀፍ ውድድሮች የአትሌቲክስ ውድድሮች ተከናውነው ነበረ። በቫሌንሻ ግማሽ ማራቶን በወንዶች ውድድር አትሌት ዮሚፍ ቀጀልቻ በአሸናፊነት አጠናቋል። አትሌት ዮሚፍ ርቀቱን ለማጠናቀቅ 58 ደቂቃ ከ02 ሴኮንድ ወስዶበታል። በሴቶች አትሌት ፎቲያን ተስፋዬ በ1 ሰዓት ከ5 ደቂቃ ከ5 ሴኮንድ እንግዲህ ሁለተኛ ደረጃን ይዛ አጠናቃለች። በሌላ በኩል በ42ኛው የፍራንክፈርት ማራቶን በወንዶች አትሌት በላይ አስፋው አሸናፊ ሆኗል። በላይ እንግዲህ ውድድሩን ለማጠናቀቅ 2 ሰዓት ከ6 ደቂቃ ከ16 ሴኮንድ ፈጅዶበታል። ሌሎች የኢትዮጵያን አትሌቶች ተሬሳ ቤኩማና ሹራ ቂጣታ ሁለተኛና ሶስተኛ ደረጃን ይዘው ውድድሩን አጠናቋል ማለት ነው። በሴቶች ውድድር አትሌት ቡዜ ድሪባ 2 ሰዓት ከ19 ደቂቃ ከ34 ሴኮንድ በመግባት የግል ምርጥ ሰዓቷን በማስመዝገብ አሸንፋለች። እንግዲህ ቡዜ ድርብ ድል አስመዝገባለች ማለት ነው። በሊዝበን ግማሽ ማራቶንም በሴቶች አትሌት ጫልቱ ዳዲ ሁለተኛ ስትወጣ በወንዶች አትሌት ሚኪያስ ባረጋ በተመሳሳይ ሁለተኛ ደረጃን ይዞ አጠናቋል። በሻንጋይ የ10 ኪሎ ሜትር የጎዳና ላይ ውድድርም አትሌት አስማረች አሊ በ31 ደቂቃ በ10 ሴኮንድ አሸናፊ ሆናለች። ትናንት በሊዝበን ማራቶን ውድድር አትሌት አበበች አፈወርቅ በ2 ሰዓት ከ29 ደቂቃ ከ00 ሴኮንድ በመግባት ማሸነፏ እንደዚሁ የሚታወስ ነው። ሌላኛዋ ኢትዮጵያ አትሌት አስማሬ በየነ 2 ሰዓት ከ9 ደቂቃ ከ09 ሴኮንድ በመግባት ሁለተኛ ወጣለች። በሻንጋይ ውድድሩ ላይ በወንዶች ጋዲሳ ብርሃኑ ሁለተኛ ሲወጣ ሶስተኛ ጌታቸው ልመን ጌታቸው ሶስተኛ ደረጃ ይዞ አጠናቋል ማለት ነው። በአየርላንድ ደብሊን ማራቶን አትሌት የአቢሲ አዱኛ አሸንፋለች በ2 ሰዓት 26 ደቂቃ ከ28 ሴኮንድ በመግባት አትሌት ቃና ግርማ ሁለተኛ ስትወጣ አትሌት አጸዳ ባይሳ 2 ሰዓት ከ27 ደቂቃ ከ12 ሴኮንድ በመግባት ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ማናዞት ስዩም 2 ሰዓት ከ9 ደቂቃ ከ9 ሴኮንድ በመግባት ሁለተኛ መውጣቱን የኢትዮጵያ አትሌቲክስ ፌዴሬሽን የደረሰ መረጃ ያመለክታል። እንግዲህ በውድድሮቹ ላይ ኢትዮጵያን አንደኛ በመውጣት ሁለተኛ በመውጣት አበረታች ውጤት አስመዝግበዋል ማለት ነው። እነዚህ ለቀጣይ ለሚኖሩ ውድድሮችም እንደ አቅም ሆነው የሚያገለግሉ ናቸው ማለት ነው። በሳምንቱ መጨረሻ ቀናት ኢትዮጵያ አትሌቶች በተሳተፉባቸው ውድድሮች ደምቀው ውለዋል ማለት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመለሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የተደረጉ ወሳኝ ጨዋታዎችን እንመለከታለን። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎች ባሳለፍነው ሳምንት ከአርብ እስከ እሁድ ተከናውነዋል። ወሳኝ ጨዋታዎችም ተከናውነው ነበር። ትናንት ከተጀመሩ ጨዋታዎች ስንመለከት አርሰናል ክሪስታል ፓላስን አስተናግዶ በኤምሬትስ ስቴዲየም 1-0 አሸንፏል። የቀድሞ የክሪስታል ፓላስ ተጫዋች ኤበሬቺ ኤዜ በ39ኛው ደቂቃ ባስቆጠረው ግብ አርሰናል ማሸነፍ ችሏል። በዚህ ጨዋታ ላይ አርሰናል በጣም ጠንካራ ፈተና ከክሪስታል ፓላስ ገጥሞት ነበር። ይሁንና በጥብቅ መከላከል እንግዲህ አርሰናል ወሳኝ 3 ነጥብ ይዞ ወጥቷል ማለት ነው። በዚህ ጨዋታ ላይ አርሰናል የተከተለው ጨዋታ ስልት የአርሰናል ደጋፊዎችን በተወሰነ መልኩ ያላስደሰተ ነበር። አሳማኝ ቡድን አይደለም፣ ለዋንጫ የሚጫወት ቡድን አይመስልም በሚል ትችት እየተሰነዘሩ ይገኛል። ይህ ትችት እንግዲህ ተገቢነት ያለው ይመስላል። ማይክል አርቴታ በዘንድሮ የክረምት የተጫዋቾች የዝውውር መስኮት በእንግሊዝ ፕሪሚየር ሊግ ከፍተኛ ወጪ በማውጣት የእሱ ክለብ ተጫዋቾችን ማስፈረሙ የሚታወስ ነው። እንደዚሁ ባለፉት 4-5 ዓመታት ማይክል አርቴታ በተጫዋቾች የዝውውር መስኮት $1 ቢሊዮን ገደማ ማውጣቱ የሚታወስ ነው። ከፍተኛ የሚባሉ በእንግሊዝ ክለቦች ውስጥ ይህንን ሁላ ወጪ አውጥቶ እንግዲህ በዘንድሮ ውድድር ዓመት ዋንጫ ማምጣት አለበት የሚል ከፍተኛ ጫና ውስጥ መግባቱን ተከትሎ በተለያዩ መንገዶች አርሰናል ጨዋታዎች እንዲያሸንፍ እንግዲህ የጨዋታ ፕላን ይዞ እየገባ ይገኛል። ከቆሙ ኳሶች ግብ በማስቆጠር በክፍት ጨዋታም እንደዚህ ግቦችን በማስቆጠር ውጤት አስጠብቆ የመውጣትን ነገር እየተከተለ ይገኛል ማለት ነው። አርቴታ ዘንድሮ በአውሮፓ ሻምፒዮንስ ሊግም በእንግሊዝ ፕሪሚየር ሊግ በተለያዩ አርሰናል በሚሳተፍባቸው ውድድሮች ላይ ዋንጫ የማምጣት ከፍተኛ ኃላፊነት ብቻ ሳይሆን ከፍተኛ ጫና ውስጥ መግባቱ ይታወቃል። ይህንኑ ለማሳካት እንግዲህ እየተከተለ ያለው ያጫወት ስልት
ትችት እያስተናገደ ይገኛል። ያም ሆነ ግን አርሰናል 3-1 በማሸነፍ ወሳኝ 3 ነጥቡን አግኝቷል ማለት ነው። በሌላኛው ጨዋታ አስቶን ቪላ ማንቸስተር ሲቲን 1-0 አሸንፏል። ይህ እንግዲህ ጥሩ ብቃት ላይ የመጣ ለነበረው ማንቸስተር ሲቲ መልካም የሚባል ውጤት አይደለም። በአንጻሩ አስቶን ቪላ ባለፉት ተከታታይ ጨዋታዎች ላይ ያሸነፈ ነበር። ይህንን ድሉን ያስቀጠለበትን ወሳኝ 3 ነጥብ አግኝቷል ማለት ነው። በሌሎች ጨዋታዎች ወልቭስ በበርንሌ ጋር ባደረጉት ጨዋታ በርንሌ ከሜዳ ውጭ 3-2 አሸንፏል። ወልቭስ አሁንም በሊጉ ምንም ጨዋታ አላሸንፈም። በ20 ነጥብ በ2 ነጥብ የመጨረሻውን 20ኛ ደረጃ ይዞ ወራጅ ቀጠና ውስጥ ይገኛል ማለት ነው። እነዚህ ጨዋታዎች ትላንትና የተደረጉ ጨዋታዎች ናቸው። እንደዚሁ ቶተናምና ኤቨርተንም ጨዋታቸውን አድርገው ነበረ በሂል ዲኪንሰን ስቴዲየም፣ በአዲሱ ኤቨርተን ስቴዲየም ቶተናም 3-0 አሸንፏል። ኔዘርላንዳዊ ተከላካይ ሚኪ ቫንደርቬን 2 ግቦችን ሲያስቆጠር ፔፔ እስማኤል አሳር ቀሪውን ግብ ለቶተናም አስቆጠሩ። ውጤቱን ተከትሎ ቶተናም በ17 ነጥብ ደረጃውን ወደ 3ኛ ከፍ አድርጓል። የወሳኝ የሚባል ውጤት ነው ማለት ነው ለቶተንሃም ስፐርስ። ባለፈው ውድድር ዓመት መጥፎ ውድድር ዓመት ነበር ያሳለፈው። የአውሮፓ ሊግ ዋንጫን ቢያነሳም ዘንድሮ ጥሩ አጀማመር ላይ ይገኛል ማለት ነው። ቅዳሜ የተደረጉ ጨዋታዎችን ስንመለከት ማንቸስተር ዩናይትድ ብራይተንን አሸንፏል። እንግዲህ በዚህ ጨዋታ ላይ ኮከብ ሆኖ ያመሸው ብራሂም ምቤሞ 2 ግቦችን ማስቆጠሩ የሚታወስ ነው። ማንቸስተር ዩናይትድ በዚህ ጨዋታ 3-0 እየመራ ብራይተን ባስቆጠራቸው 2 ግቦች ትንሽ መጠነኛ መደናገጥ ውስጥ ገብቶ ነበር። ይሁንና ብራሂም ምቤሞ በባከኑ ሰዓት ላይ ያስቆጠረው ግብ የማንቸስተር ዩናይትድን ድል አረጋግጧል ማለት ነው። ማንቸስተር ዩናይትድ ውጤቱን ተከትሎ በሩበን አሞሪም አሰልጣኝነት ስር ለመጀመሪያ ጊዜ በሊጉ በተከታታይ 3 ጨዋታዎችን ማሸነፍ ችሏል። ማንቸስተር ዩናይትድ ጥሩ ጨዋታ ነበረ በአብዛኛው ከብራይተን ጋር በነበረው ጨዋታ ያከናወነው እንግዲህ ወሳኝ 3 ነጥብ ይዞ ወጥቷል ማለት ነው። በዚህ ላይ በተደረጉ ጨዋታዎች ቼልሲ በሜዳው 2-1 ሽንፈት አስተናግዷል። ይህ ያልተጠበቀ ሽንፈት ነው ማለት ነው። ሊድስ ዩናይትድ ከዌስትሃም ጋር ባደረጉት ጨዋታ ሊድስ ዩናይትድ 2-1 አሸንፏል። ቅዳሜ ላይ በተደረጉ ጨዋታዎች ኒውካስል ፉልሃም እንደዚሁ 2-1 ማሸነፍ ችሏል ማለት ነው። እነዚህን ውጤቶች ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት አርሰናል በ22 ነጥብ እየመራ ይገኛል። ድንቅ ብቃቱን በዘንድሮ ውድድር ዓመት ሲያሳይ የሚገኘው ቦርንሞዝ በ18 ነጥብ 2ኛ ደረጃ ላይ ይገኛል። ቶተንሃም በ17 ነጥብ፣ ሰንደርላንድን በተመሳሳይ 17 ነጥብ በግብ ክፍያ ተበላልጠው 3ኛና 4ኛ ደረጃን ይዘዋል ማለት ነው። ማንቸስተር ሲቲ በ16 ነጥብ፣ ማንቸስተር ዩናይትድ በ16 ነጥብ 5ኛና 6ኛ ይገኛሉ። ሊቨርፑል ወደ 7ኛ ደረጃ ዝቅ ብሏል በብሬንፎርድ 3-2 መሸነፉን ተከትሎ ማለት ነው። ሊቨርፑልም እንደዚሁ በሊጉ ቅዳሜ ባደረገው ጨዋታ 3-2 መሸነፉ የሚታወስ ነው። በሊጉ 4ኛ ተከታታይ ሽንፈቱን በአርነ ስሎት ለመጀመሪያ ጊዜ አስተናግዷል። ሊቨርፑል ጥሩ ብቃት ላይ አይገኝም፣ ወደ 7ኛ ደረጃ ዝቅ ብሏል። አስቶን ቪላ በ15 ነጥብ 8ኛ ደረጃ ላይ ይገኛል። ቼልሲ በ14 ነጥብ 9ኛ ደረጃ ላይ ይገኛል። ክሪስታል ፓላስ በ13 ነጥብ 10ኛ ደረጃ ላይ ይገኛል ማለት ነው። እንግዲህ አርሰናል ከዋንጫ ተፎካካሪዎቹ ማንቸስተር ሲቲ በ6 ነጥብ ከሊቨርፑል በ7 ነጥብ ርቋል። ጥሩ ግስጋሴ እያደረገ ይገኛል ማለት ነው። ሌላኛው የምንመለከተው የስፔን ላሊጋ ነው። የስፔን ላሊጋ ጨዋታዎች እንደዚሁ የ10ኛ ሳምንት ጨዋታዎች ተከናውኗል። የሳምንቱ ተጠባቂ ጨዋታ የነበረው ቤር ክላሲኮ ሪያል ማድሪድና ባርሴሎና ያደረጉት ጨዋታ ነው። ይህ ጨዋታ በሪያል ማድሪድና ባርሴሎና መካከል ተደርጎ ሪያል ማድሪድ 2-1 አሸንፏል። በሳንቲያጎ በርናባው ስቴዲየም በተደረገው ጨዋታ ኪሊያን ምባፔና ጁድ ቤሊንጋም ግቦቹን አስቆጥሯል ለሪያል ማድሪድ። ለባርሴሎና ፌርሚን ሎፔዝ ግቦቹን አስቆጥሯል። በዚህ ጨዋታ ላይ ከባርሴሎና በኩል ሮድሪ በሁለት ቢጫ ካርድ ከሜዳ ተሰናብቷል። ቤንች ላይ የነበረው ሩሲያዊ ሪያል ማድሪድ ግብ ጠባቂ አንድሬ ሉኒንም እንደዚሁ በተመሳሳይ በ90ኛው ደቂቃ ላይ በቀጥታ ቀይ ካርድ ወጥቷል። ከዚህ ከጨዋታው በኋላ እንግዲህ ሽኩቻ የበዛባቸው አካላዊ አለመግባባቶች መመልከት ችለናል ማለት ነው። ከጨዋታው በኋላ በነበረው እንቅስቃሴ ማለት ነው። ላሚን ያማል በተለይ ከጨዋታው በፊት የሰጠው አስተያየት ሪያል ማድሪድ ሌቦች ናቸው፣ በዋንጫ የሚያነሱት በዳኛ ታግዘው ነው የሚል አስተያየት ሲሰጥ ነበር። እሱም አስተያየቱ በሪያል ማድሪድ በጣም ያልተወደደ አስተያየት ነበር። ኳስ በያዘ ቁጥር በትላንትናው ጨዋታ በጣም ከፍተኛ ድምጽ እያሰሙ ፉጨት በማሰማት ተጫዋቹን ጫና ውስጥ ለመክተት ሞክረዋል የሪያል ማድሪድ ደጋፊዎች። እንግዲህ በጣም ጨዋታው ትንሽ አካላዊ ሽኩቻም ፍትጋም የበዛበት ነበር። ከጨዋታው በኋላም እንደዚሁ ትንሽ ፖሊስ ጣልቃ ገብቶ የሚያገለገለባቸው እንደዚህ አካላዊ እንትኖች ነበሩ፣ አለመግባባቶች ነበሩ። ያንን እንግዲህ በቀጣይ
የስፔን እግር ኳስ ፌዴሬሽን የሚወስናቸው ውሳኔዎች ይኖራሉ ተብሎ ይጠበቃል ማለት ነው። ይሄ በሪያል ማድሪድና ባርሴሎና በቅርብ ዓመታት ውስጥ እንደዚህ አይነት እስከ መጣላት የሚያደርሳቸው ወይም ደግሞ ከላይ ሽኩቻ የሚያደርሳቸው እንቅስቃሴዎች ብዙ አንመለከትም ነበረ። ባለፉት 2-3 ዓመታት ላይ ይሄ ነገር ነበረ። ከዚህ በፊት እነ ሰርጂዮ ራሞስ በሪያል ማድሪድ እያሉ በነበረ ሰዓት እነ ቡስኬት በነበሩ ሰዓት ባርሴሎና እንደዚህ አይነት በጣም ጠንካራ አካላዊ ፍትጊያ ያለባቸውና ከዳኛ ጋር ውሳኔዎች ጋር ጭቅጭቅ ውስጥ የመግባት ነገር ይታይ ነበረ። ይሄ ነገር አሁንም በትላንትናው ጨዋታ ላይ መመልከት ችለናል ማለት ነው። ላሚን ያማልም በጣም ትችት ሲደርስበት ነበረ። በግላዊ ሕይወቱም በእግር ኳስ ሜዳ በሚያሳየው እንቅስቃሴ በሚሰጣቸው አስተያየቶችም እንደዚሁ ትችት እያስተናገደ ይገኛል። ላሚን ያማል እንግዲህ እግር ኳሳዊ ነገሮች ላይ ትኩረት በማድረግና ከሚዲያ በመራቅ የእግር ኳስ ሕይወቱን ማቃናት አለበት። አለበለዚያ እንደ ሌሎች ተጫዋቾች የእድሜው የእግር ኳስ እድሜ ባጭሩ ሊቀጭ ይችላል የሚሉ አስተያየቶች ከሰሞኑ እየተነሱ ይገኛሉ። በ18 ዓመቱን እድሜ ይዟል። እንግዲህ ገና ከፊቱ ብዙ የሚጠብቀው የተጫዋች የእግር ኳስ ሕይወቱን ከግል ሕይወቱ ጋር አጣጥሞ መሄድ አለበት የሚል አስተያየትም ሰጥቷል። በእግር ኳስ ጉዳዮች ላይ የሚሰጣቸውን አስተያየቶች ቁጥብ ሆኖ እንዲናገርም እንግዲህ አስተያየቶች እየተሰጡ ይገኛሉ። ያም ሆነ እንግዲህ በትላንትናው ጨዋታ ሪያል ማድሪድ ማሸነፍ ችሏል ማለት ነው። ሪያል ማድሪድ ማሸነፉን ተከትሎ በ27 ነጥብ ሊጉን እየመራ ይገኛል። ባርሴሎና በ22 ነጥብ 5 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል ማለት ነው። የሁለቱ የነጥብ ልዩነት እንግዲህ ከ10ኛ ሳምንት ጨዋታ በኋላ ወደ 5 ሰፍቷል ማለት ነው። ለሪያል ማድሪድ ጥሉ የሚባል ነው። ባርሴሎና የወቅቱ የሊጉ አሸናፊ ነው ማለት ነው። ከጨዋታው በኋላ እንግዲህ የሪያል ማድሪድ ተጫዋቾች በጣም ደስታቸውን ሲገልጹ ተመልክተናል። እንግዲህ ባርሴሎና ተጫዋቾች በማዘን ስሜታቸው መሰበር ከሜዳ ሲወጡ የተመለከትንበትንም አጋጣሚ ማየት ችለናል። ቀጣይ በሁለተኛው ዙር ኑ ካምፕ ላይ የሚኖረው የሁለቱ ቡድኖች ጨዋታ ከወዲሁ ተጠባቂ ሆኗል። እንደዚህ አይነት ከፍተኛ የሆነ ውጥረት ውስጥ እንደሚከናወን የጨዋታ እንደሚጠበቅ እንግዲህ የተገለጸ ይገኛል ማለት ነው። ሌሎች ጨዋታዎችን ስንመለከት ሪያል ማዮርካ ከሊቫንቴ አንዳቻ ተለያይቷል። ሴልታ ቪጎ ሳሱናን 3-2 በሆነ ውጤት አሸንፏል። ራዮ ቫዮካኖ ዴፖርቲቮ አላቤስን 1-0 ያሸነፈበትን ጨዋታ እንደዚሁ መመልከት እንችላለን። ሪያል ሶሴዳድ ሲቪያን 2-1 አሸንፏል። ጂሮናና ሪያል ኦቪዬዶ ያደረጉት ጨዋታ 3-3 በሆነ ውጤት ተጠናቋል። ኤስፓኞል ኤልቼን 1-0 አሸንፏል። አትሌቲኮ ቢልባኦ በጌታፌ ጋር ባደረጉት ጨዋታ ጌታፌ 1-0 አሸንፏል ማለት ነው። ይህን ውጤት ተከትሎ የደረጃ ሰንጠረዡን ስንመለከት ሪያል ማድሪድ በ27 ነጥብ ይመራል። ባርሴሎና በ22 ነጥብ ይከተላል። ቪያሪያል በ20 ነጥብ ሶስተኛ፣ ኢስፓኞል በ18 ነጥብ አራተኛ፣ አትሌቲኮ ማድሪድ በ5 ነጥብ በ16 ነጥብ አምስተኛ፣ ሪያል ቤቲስ በ16 ነጥብ ስድስተኛ ደረጃን ይዘው ይገኛሉ ማለት ነው። ዛሬ አትሌቲኮ ማድሪድ ከሪያል ቤቲስ ከምሽቱ 5 ሰዓት ላይ ጨዋታቸውን ያደርጋሉ። አትሌቲኮ ማድሪድ የሚያሸንፍ ከሆነ ነጥቡን ወደ 19 ከፍ በማድረግ ከስፓኞል የአራተኝነት ደረጃን መረከብ ይችላል ማለት ነው። የስፔን ላሊጋ የ10ኛ ሳምንት መርሃ ግብር ዛሬ ይጠናቀቃል። ሌላኛው የምንመለከተው የጣሊያን ሴሪያ ነው። የጣሊያን ሴሪያ 8ኛ ሳምንት ጨዋታዎች ተደርጓል። የሳምንቱ ተጠባቂ ጨዋታ የነበረው በናፖሊና በኢንተር ሚላን መካከል ያደረገው ጨዋታ ነው። እነዚህ ቡድኖች የአምና የጣሊያን ሴሪያ ተፎካካሪ ነበሩ። 38ኛ ሳምንት ድረስ ቅዳሜ ለባረጉት ጨዋታ ናፖሊ 3-1 በሆነ ውጤት አሸንፏል ማለት ነው። በጣም ወሳኝ የሚባል ውጤት ነው። በዚህ ጨዋታ ላይ የባለፈው ዓመት የጣሊያን ሴሪያ ኮከብ ተጫዋች ስኮት ማክቶሚኒ ግብ ማስቆጠር ችሏል። ኬቨን ደብሮይንም እንደዚሁ በፍጹም ቅጣት ምት ግብ ማስቆጠር ችሏል ማለት ነው። ናፖሊ ወሳኝ ድል በኢንተር ሚላን ላይ ተቀዳጅቷል ማለት ነው። በዚሁ ላይ በተደረጉ ሌሎች ጨዋታዎች ዩዲኒዜ ሊቼን 3-2 በሆነ ውጤት አሸንፏል። ፓርማና ኮሞ ያለምነውን ግብ አቻ ተለያይቷል። አርብ ዕለት የባለፈው ሳምንት ሊጉ መሪ የነበረው ኤሲ ሚላን ከአዲስ አዳጊው ፒሳ ጋር 2-2 በሆነ ውጤት ተለያይቷል ማለት ነው። ሌላ የምንመለከተው ጨዋታ ክሬሞኔሴና አትላንታ ያደረጉት ጨዋታ ነው። ክሬሞኔሴና አትላንታ ያደረጉት ጨዋታ 1-1 በሆነ ውጤት ተጠናቋል ማለት ነው። ቶሪኖ ጄኗን 2-1 በሆነ ውጤት አሸንፏል። ሄላስ ቬሮና ከካግሊያሪ 2-2፣ ሮማ ሳሱሎን 1-0 በሆነ ውጤት አሸንፏል። ፊዮረንቲናና ቦሎኛ ያደረጉት ጨዋታ 2-2 በሆነ ውጤት ተጠናቋል ማለት ነው። ላዚዮ ጁቬንቱስን 1-0 በሆነ ውጤት አሸንፏል። ጁቬንቱስ እየተሸነፈ ይገኛል ማለት ነው። የጣሊያን ሴሪያ እንግዲህ 10ኛ ሳምንት የ9ኛ ሳምንት ጨዋታዎች ከነገ ጀምሮ እንደዚሁ ይቀጥላሉ ማለት ነው። አትላንታ ከኤሲ ሚላን ከምሽቱ ነገ 4 ሰዓት ከ45 ጨዋታቸውን የሚያደርጉ ይሆናል። ኮሞ
ከቬሮና ሮብ ዕለት ጨዋታቸው እንደዚሁ የሚያከናውኑ ይሆናል ማለት ነው። ጁቬንቱስ ከዩዲኒዜ፣ ሮማ ከፓርማ፣ ኢንተር ሚላን ከፊዮረንቲና ጨዋታቸውን ያደርጋሉ ማለት ነው። ናፖሊ ከሊቼ ጋር እንደዚሁ ጨዋታውን ያደርጋሉ ማክሰኞ 2:30 ላይ ማለት ነው። ሐሙስ ከአግሊያሪ ከሳሱሎ፣ ፒሳ ከላዚዮ ጨዋታቸውን የሚያደርጉ ይሆናል ማለት ነው። እነዚህም በደረጃ ሰንጠረዡ ላይ ለውጥ የሚፈጥሩ ጨዋታዎች ናቸው ተብሎ ይጠበቃል ማለት ነው። የደረጃ ሰንጠረዡን ስንመለከት ናፖሊ በ18 ነጥብ ይመራል። ሮማ በተመሳሳይ 18 ነጥብ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ይገኛል። ኤሲ ሚላን በ17 ነጥብ ወደ ሶስተኛ ደረጃ ዝቅ ብሏል፣ ሶስተኛ ሆኗል። ኢንተር ሚላን በ15 ነጥብ አራተኛ፣ ቦሎኛ በ14 ነጥብ አምስተኛ፣ ኮሞ በ13 ነጥብ ስድስተኛ ደረጃን ይዟል። አትላንታ፣ ጁቬንቱስ እና ዩዲኒዜ በተመሳሳይ 12 ነጥብ በግብ ክፍያ ተበላልጠው ከሰባተኛ እስከ 9ኛ ያለውን ደረጃ ይዘዋል። ላዚዮ በ11 ነጥብ 10ኛ ደረጃን ይዞ ይገኛል ማለት ነው። ሌላው የምንመለከተው የጀርመን ቡንደስሊጋ ነው። የጀርመን ቡንደስሊጋ የ8ኛ ሳምንት ጨዋታዎች እንደዚሁ ተከናውኗል። ወደር ብሬመን ዩኒየን በርሊንን አርብ ዕለት 1-0 በውጤት አሸንፏል። ቅዳሜ የተደረጉ ጨዋታዎች ስንመለከት ኢንትራክት ፍራንክፈርት ሴንት ፓውሊን 2-0 አሸንፏል። አርቢ ላይፕዚግ ከሜዳው ኦግስበርግን 6-0 በሆነ ሰፊ የግብ ልዩነት አሸንፏል። ይህ በሳምንቱ መጨረሻ ቀናት ከፍተኛ ግብ የተቆጠረበት ጨዋታ ነው። ሃምቡርግ ከወልፍስበርግ ያደረጉት ጨዋታ በወልፍስበርግ 1-0 አሸናፊነት ተጠናቋል። የሊጉ መሪ ባየር ሙኒክ ቦሩሲያ ሞንቸንግላድባን ቅዳሜ ዕለት 3-0 በሆነ ውጤት አሸንፏል። ሆፈንሄም ኤደንሃይምን 3-1 አሸንፏል። ቦሩሲያ ዶርትሙንድ አዲስ አዳጊውን ኮሎኝን 1-0 በውጤት አሸንፏል። ባየር ሌቨርኩሰን ፍራይቡርግን 2-0 አሸንፏል። በዚህ ጨዋታ ላይ ፍራይቡርግ በኩል አንድ ተጫዋች በቀር ከሜዳ ተሰናብቷል። ስቱትጋርት ሜንዝን 2-1 በሆነ ውጤት አሸንፏል። ትላንትና በተደረገ ጨዋታ ማለት ነው። ይህን ውጤት ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባየር ሙኒክ በ24 ነጥብ ይመራል። ከ8 ጨዋታዎች 8 በማሸነፍ እንግዲህ እየመራ ይገኛል። በአውሮፓ ሊጎች ሁሉንም ጨዋታዎች ያሸነፈ ብቸኛው ክለብ ነው። እስካሁን ድረስ ያደረጋቸውን 8 ጨዋታዎች አሸንፏል። አርቢ ላይፕዚግ በ19 ነጥብ ሁለተኛ ደረጃን ይዟል። ስቱትጋርት በ18 ነጥብ ሶስተኛ ደረጃ ላይ ይገኛል። ቦሩሲያ ዶርትሙንድ በ17 ነጥብ አራተኛ ደረጃ ላይ ይገኛል። ባየር ሌቨርኩሰን 17 ነጥብ ይዞ በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ይገኛል። ኢንትራክት ፍራንክፈርትና ሆፈንሃይም በተመሳሳይ 13 ነጥብ በግብ ክፍያ ተበላልጠው ስድስተኛና ሰባተኛ ደረጃ ይዟል። ኮሎኝ በ11 ነጥብ፣ ወደር ብሬመን በ11 ነጥብ እንደዚሁ 8ኛና 9ኛ ደረጃ ላይ ይገኛሉ በግብ ክፍያ ተበላልጠው። ዩኒየን በርሊን በ10 ነጥብ 10ኛ ደረጃ ላይ ይገኛል። በስተመጨረሻ የምንመለከተው የፈረንሳይ ሊጋ ጨዋታዎችን ይሆናል። የፈረንሳይ ሊጋ ጨዋታዎችም እንደዚሁ 9ኛ ሳምንት ጨዋታዎች ተከናውነው ነበር። አልብረት ፓሪስ ኤፍሲና ኖንት ባደረጉት ጨዋታ ነበር የተጀመረው። በዚህ ጨዋታ ኖንት ከሜዳ ውጭ 2-1 በሆነ ውጤት አሸንፏል። ቅዳሜ ላይ በተደረገው ጨዋታ የወቅቱ የሊጉ አሸናፊ ፒኤስጂ ብረስትን 3-0 በሆነ ውጤት አሸንፏል። ሞናኮ ከተከታታይ ውጤት ማጣት በኋላ ቱሉዝን 1-0 አሸንፏል። ሌንስ ማርሴይን 2-1 አሸንፏል። ይህን ውጤት ተከትሎ እንግዲህ ማርሴይ ነበር ባለፈው ሳምንት ሊጉን እየመራ የነበረ። በዚህ ሳምንት ማርሴይ ተሸንፎ ፒኤስጂ በማሸነፉ ምክንያት ፒኤስጂ መልሶ የሊጉን መሪነት ከተቀናቃኙ ማርሴይ ተረክቧል ማለት ነው። አንጀርስ ከሎሪዮ ትላንት ባደረጉት ጨዋታ አንጀርስ 2-0 በሆነ ውጤት አሸንፏል። ሊሃቭሬ ኦግዜርን ከሜዳ ውጭ 1-0 አሸንፏል። ኒስ ሬንስን 2-1 በሆነ ውጤት አሸንፏል። ሊዮን ከስትራስቡርግ ባደረጉት ተጠባቂ ጨዋታ ሊዮን 2-1 በሆነ ውጤት አሸንፏል። ከስትራስቡርግ በኩል አንድ ተጫዋች በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ይህን ውጤት ተከትሎ የደረጃ ሰንጠረዡን ፒኤስጂ በ20 ነጥብ እየመራ ይገኛል። በጥሩ ብቃት ላይ የሚገኘው ሌንስ በ19 ነጥብ ሁለተኛ ደረጃ ላይ ይገኛል። ማርሴይ ሶስተኛ ደረጃ ይዟል በ18 ነጥብ። በአንድ ሳምንት ውስጥ ከአንደኛ ወደ ሶስተኛ ደረጃ ወርዷል። ሊዮን በ18 ነጥብ በተመሳሳይ በግብ ክፍያ ተበልጦ አራተኛ ደረጃ ላይ ይገኛል። ሊል በ17 ነጥብ አምስተኛ፣ እንዲሁም ሞናኮ በ17 ነጥብ በግብ ክፍያ ተበልጦ ስድስተኛ ደረጃ ላይ ይገኛል። ስትራስቡርግ በ16 ነጥብ ሰባተኛ፣ ኒስ በ14 ነጥብ 8ኛ፣ ቱሉዝ በ13 ነጥብ 9ኛ፣ ሬንስ በ11 ነጥብ 10ኛ ደረጃን ይዞ ይገኛሉ። ፓሪስ ኤፍሲና ብረስት በ10ና በ9 ነጥብ 11ኛና 12ኛ ደረጃን ይዘዋል ማለት ነው። እንግዲህ ከሀገር ውስጥና ከውጭ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።